ክብር ለእግዚአብሔር ይሁን። ዘወትርም እንደምናደርገው መሰብሰባችን በዚህ ስፍራ ላይ መገኘታችን በጋራ ሆነን እግዚአብሔር አምላካችንን መፈለጋችን እግዚአብሔር የሚፈልገው ስለሆነ በተለይም ደግሞ በዚህ ስፍራ ላይ ተገኝተን የእግዚአብሔርን ቃል በመስማት በመማር ሕይወታችንን በመለወጥ እርሱን በመምሰል ለሌሎች መዳን ምክንያት እንድንሆን እግዚአብሔር እየሰራን ስለሆነ ስለዚህ ጊዜ እግዚአብሔርን እናመሰግናለን። እግዚአብሔር የተባረከ ክብር ለእግዚአብሔር። እዚህ ያላችሁ ሁላችሁም እንደምታውቁት እያጠናን እየተማርን ያለነው የዮሐንስን ወንጌል ነው። ከዚህ በፊት እንደተናገርኩት ወይም መጽሐፉን ስናጠና በመግቢያው ላይ እንደተናገርኩት ይሁን ዮሐንስ ይህንን ወንጌል የጻፈው ሁል ጊዜም ልንረሳ የማይገባው ዓላማው በተለይ በዮሐንስ ወንጌል ምዕራፍ 21 ላይ እንደተጻፈው ወደዚህ እግዚአብሔር ወደ ሆነው የእግዚአብሔር ልጅ ወደ ሆነው ወደ ኢየሱስ ክርስቶስ በመምጣት ሰዎች እንዲድኑ ዓላማ በማድረግ ነው ዮሐንስ ይህንን ወንጌል የጻፈው። ባለፈው ሳምንት ዮሐንስ ወንጌል ምዕራፍ 3ን ስንመለከት ውልደት ከሰማይ በሚል ርዕስ ጌታ ኢየሱስ ክርስቶስ ከፈሪሳውያን ወገን የአይሁድ አለቃ ከሆነው ከኒቆዲሞስ ጋር በነበረው ንግግር ወይም ኒቆዲሞስን የሕይወትን መንገድ የድነትን መንገድ መንግሥተ ሰማያት የመግባትን ደግሞ እንመለከታለን። ከሰማይ የወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል ስለ ኢየሱስ ክርስቶስ ሲናገር። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም ከሰማይ የሚወርደው የሰው ልጅ ነው ብሎ ስለ ኢየሱስ ክርስቶስ ነው የሚናገረው። ኢየሱስ ክርስቶስ ስለ ራሱ ሲናገር የእግዚአብሔር ልጅ እንደሆነ ብቻ አይደለም የተናገረው። ኢየሱስ በአብዛኛው የሰው ልጅ እያለ ራሱን ሲናገር እንመለከታለን። በዚህ ስፍራ ላይ የሰው ልጅ የሚለው ኢየሱስ ክርስቶስ የተጠቀመበት በተለይ በመጽሐፍ ቅዱስ በብሉይ ኪዳን ውስጥ በሁለት ቦታ ላይ ነው የሰው ልጅ የሚለውን በብዛት የምንመለከተው። አንደኛው በሕዝቅኤል ትንቢት ውስጥ ነው ስለ የሰው ልጅ እያለ የሚናገረው። በዛ በሕዝቅኤል ትንቢት ውስጥ የሰው ልጅ የሚለው ትሕትናንና ዝቅ ማለትን የሚያሳይ ሲሆን በዳንኤል ትንቢት ውስጥ ደግሞ የሰው ልጅ የሚመስል በማለት በተለይ በምዕራፍ 8 ላይ የሚናገረው ከሰው የተለየ መንግሥቱ ለዘላለም የሆነ የሰው ልጅ አምሳያን አየሁ ብሎ የሚናገረውን ነው ኢየሱስ ክርስቶስ የሰው ልጅ ብሎ ራሱን የሚናገረው። ያ የሰው ልጅ ከሰው ልጅ የተለየ መንግሥቱ ዘላለም የሆነ መለኮታዊ መልክ ያለው የሰው አምሳያ ያለው በራእይ በዳንኤል ውስጥ ዳንኤል እንደተመለከተ ነው የሚናገረው። ኢየሱስ ክርስቶስን ራሱን የሰው ልጅ ብሎ ሲጠራ በሕዝቅኤል መጽሐፍ ውስጥ እንዳለው ራሱን ዝቅ ለማድረግና ለትሕትና ሳይሆን ኢየሱስ ክርስቶስ ከሰማይ የመጣ ከሰማይ የወረደ መንግሥቱ ለዘላለም የሆነ በብሉይ ኪዳን በዳንኤል ትንቢት የተነገረው ፍጻሜ እንደሆነ ለማሳየት ነው የሰው ልጅ የሚለው። በዚህ ስፍራ ላይ ተመልከቱ። ከሰማይ የመጣ ምንድን የሚለው በዚህ ስፍራ ላይ ስለዚህ ከሰማይ ወደ ሰማይ የወጣ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ብሎ ስለ ራሱ ሲናገር የምንመለከተው። የት የሚኖረው? ከሰማይ ከወረደው በቀር ከሰማይ የመጣ የለም፣ እርሱም ደግሞ በሰማይ የሚኖረው የሰው ልጅ ነው ይላል። ማን ነው በሰማይ የሚኖር የሰው ልጅ? ያ በሰማይ የሚኖረው የሰው ልጅ የሰው አምሳያ ተብሎ በብሉይ ኪዳን በዳንኤል መጽሐፍ ምዕራፍ 8 ላይ የተተነበየለት ያ የተለየ ኃይልና ስልጣን ያለው መንግሥቱ ለዘላለም የሆነ መንግሥቱ የማይለወጥ ኢየሱስ ክርስቶስ እንደሆነ እንመለከታለን። ስለዚህ ይህ ከሰማይ የወረደው ደግሞ ሰማያዊ የወንጌል የድነት መልእክት
ይዘው እንደመጣ እንመለከታለን። በቀር የለም ይልና ደግሞ ምንድን ነው የሚለው? እርሱም ከሰማይ የሚወርደው የሰው ልጅ ነው። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንዲህ እንዳይጠፋ የሰው ልጅ ደግሞ ሊሰቀል ይገባል ብሎ ስለ አገልግሎቱ ነው የሚናገረው። ከሰማይ ነው የወረደው። ይሄ ከሰማይ የወረደው ደግሞ በሰማይ የሚኖር ነው። ይህ በሰማይ የሚኖረው ደግሞ ወደ ምድር የመጣው እርሱ ነው። እርሱ ደግሞ የመጣበት ዓላማ አለው። እርሱም ልክ ሙሴ በተለይ በዘኍልቍ ምዕራፍ 21 ላይ ይመስለኛል እሱን ክፍል እንመለከታለን። ይሄ እንደ እባብ ሊሰቀል ይገባዋል የሚለው ክፍል በደንብ ልንረዳ የሚገባው ነው። 21 ላይ ከቁጥር 4 ጀምሮ ምን ሲሆን እንመለከታለን መሰላችሁ? የእግዚአብሔር ሕዝቦች በእግዚአብሔር ላይ በተነሱና ኃጢአትን ባደረጉ ጊዜ እግዚአብሔር ምን ያደርጋል? እዛ 21 ላይ ምንድን ነው የሚያደርገው? እባቦችን ይልክባቸዋል። ሕዝቡ ባለመታዘዙ ምክንያት፣ ሕዝቡ ከእግዚአብሔር በመለየቱ ምክንያት እነዚህ እባቦች እየነደፉ ደግሞ ሰዎችን ምን ያደርጋሉ? ይገላሉ። በሚገሉበት ሰዓት ላይ ሕዝቡ በሙሴ ላይ ማጉረምረሙና በእግዚአብሔር ላይ ማጉረምረሙ ትቶ ወደ ሙሴ ይመጣና እባክህ እያለቅን ነው፣ እባብ እየነደፈ እየገደለን ነው፣ ስለዚህ ወደ እግዚአብሔር ጸልይልን ብሎ ወደ እግዚአብሔር እንዲጸልይላቸው ሲጠይቅ ነው የምንመለከተው። በዚህም ጊዜ ሙሴ ወደ እግዚአብሔር ለሕዝቡ ሲጸልይ እግዚአብሔር እንዲህ አለው። በዚህ ስፍራ ላይ እንደምንመለከተው እግዚአብሔር ምን ይለዋል? ሙሴ ምን ይለዋል? ነሐስ ውሰድና ስቀል ይለዋል። ምን ይለዋል? ነሐሱን ውሰድና ስቀል ስለሆነ የምንመለከተው ከ4 እስከ 9 ላይ ስንመለከት በዚህ ስፍራ ላይ እንዲህ ይላል። ከሆሬብ ተራራ ከኢያሪኮ ምድር ርቀው ሲዞሩ በኤርትራ ባህር መንገድ ላይ ተጓዙ። የሕዝቡን ሰውነት ከመንገዱ የተነሳ ደከመ። ሕዝቡን በእግዚአብሔርና በሙሴ ላይ በምድረ በዳ እንድንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለምን? ውሃ የለምን? ሰውነታችንም ይህንን ቀላል እንጀራ ተጠየፈ ብለው ተናገሩ። እግዚአብሔርን በሕዝቡ ላይ እባቦችን ሰደደ። ሕዝቡም ተነደፉ። ከእስራኤልን ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ ተመልሰው በእግዚአብሔርና በአንተ ላይ ስለተናገርነው በድለናል፣ እባቦቹ ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈው ሁሉ ሲያይ በሕይወት ይኖራልና አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። ሕዝቡም የነደፈው ሰው ሁሉ ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባቡም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ ይላል። ሕዝቡ አጉረመረመ። ያጉረመረመው በመንገዱ ብዛት ብቻ አይደለም። እግዚአብሔር በየዕለቱ ይሰጣቸው የነበረውን መናንን በመናቅ የቀለለ እንጀራ አለው። በእስራኤል ውስጥ በግብፅ ውስጥ እንጀራ አለ፣ በግብፅ ውስጥ የውሃ አለ። እዚህ ስፍራ ላይ ግን በውሃ ጥም አለ፣ ግን እንጀራው ሰለቸን ብሎ በእግዚአብሔርና በሙሴ ላይ ሲያጉረመርም ነው የምንመለከተው። ከዚህ የተነሳ እግዚአብሔር በሕዝቡ ላይ በመቆጣቱ እባቦችን ላከባቸው፣ ሰደደባቸው፣ እባቦች ነደፏቸው። ከዚህ የተነሳ በጣም በርካታ ሕዝብ ሞተ። በዚህ ጊዜ የእስራኤል ሕዝብ እንደሚታወቁት እግዚአብሔር ሁል ጊዜ ሲቀጣው ወደ እግዚአብሔር ይመለሳል። እግዚአብሔር ደግሞ ወደ እነሱ ሲመለስ ተመልሶ እነሱ ከእግዚአብሔር የመለየት ባህሪ አላቸው እና እግዚአብሔር በቀጣቸው ጊዜ ወደ እግዚአብሔር ተመልሰው ደግሞ ለመኑ። ሙሴም ስለ ሕዝቡ በእግዚአብሔር ፊት ሲጸልይ እግዚአብሔር እንግዲህ አለ የእባብ ስራና በዓላማ ላይ ሲቀላሉ ከፍ አድርገህ ሲቀል ያይን እባብ የተነደፈ ሰው ሁሉ ባየ ጊዜ ምን ይሆናል? ይድናል። የተሰቀለውን ባየ ጊዜ ምን ይሆናል? ይድናል ብሎ ተናገረ። ሙሴም ያንን አደረገ። ሰዎችን በተነደፉ ቁጥር እየመጡ ያንን ሲመለከቱ ምን ሆኑ? ተፈወሱ። እባቡን ይመለከቱታል፣ የተሰቀለውን የናሱን እባብ እንጂ ለእባቡ አይሰግዱም፣ ለተሰቀለው አይሰግዱም።
ባዩ ጊዜ ግን ምን ይሆናሉ? ይፈወሳሉ፣ ይድናሉ። ስለዚህ ኢየሱስ ክርስቶስ ይህንን ምሳሌ በዚህ ስፍራ ላይ አምጥቶ ከራሱ አገልግሎት ጋር ሲያገናኝ እንመለከታለን። ሙሴ በምድረ በዳ በእባብ የተነደፉት ሰዎች እንዲድኑ እባቡን እንደሰቀለ የሰውም ልጅ ከየት የመጣው? ከሰማይ የመጣው እዛና ነሐስ ነው የተሰቀለው። የእባቡ ተምሳሌት ነሐስ ነው የተሰቀለው። እባቡ ራሱ እንኳን አልተሰቀለም። ሰርተ ሲቀለው ያለ በዚህ ስፍራ ላይ ግን ከሰማይ የመጣው ከእግዚአብሔር ዘንድ የመጣው ያ ደግሞ ኢየሱስ ክርስቶስ ሊሰቀል እንደሚገባው በዚህ ስፍራ ላይ ሲናገር ነው የምንመለከተው። የሚሰቀልበት ደግሞ ምክንያት ልክ በብሉይ ኪዳን ያ የናሱ እባብ የተሰቀለውን ሰዎች ባዩ ጊዜ ይድኑ እንደነበረ ኃጢአተኞች በሙሉ ደግሞ በመስቀል ላይ የሚሰቀለው ከሰማይ የሆነው የሰውን ልጅ የእግዚአብሔርን ልጅ ኢየሱስ ክርስቶስን በተመለከቱ ጊዜ ወደ እሱ ዞር ባሉ ጊዜ እሱን በተመለከቱ ጊዜ እሱን በተቀበሉ ጊዜ በሕይወት ይኖሩ ዘንድ እሱ ራሱ ልክ እንደ እባቡ እንደ ናሱ እባብ ምን ይሆናል ይላል? ሊሰቀል ይገባዋል ሲል እንመለከታለን። ሊሰቀል ይገባዋል ብሎ በዚህ ስፍራ ላይ ሲናገር ነው የምንመለከተው። ሙሴ በምድረ በዳ እባቡን እንደሰቀለ እንዲሁ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል። በእርሱ የሚያምኑ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ የሰው ልጅ ኢየሱስ ክርስቶስ ከሰማይ የወረደው ከሰማይ የመጣው የታመሙ ሰዎች ይፈወሱ ዘንድ የነሐስ እባብ እየተመለከቱ ተሰቅሎ እያዩ እንደዳኑ እንዲሁ በኃጢአት በሽታ የታመሙ ከእግዚአብሔር በዚህ በሽታ ምክንያት ሞተው የተለዩ ይድኑና ወደ እግዚአብሔር ይመለሱ ዘንድ እግዚአብሔር የሰጣቸውን የዘላለም ክብርና ቦታ ያገኙ ዘንድ የሰው ልጅ ስለነሱ ኃጢአት ስለነሱ በደል ይሰቀል ዘንድ እንደሚገባው ኢየሱስ ክርስቶስ በዚህ ስፍራ ላይ ይናገራል። የመሰቀሉ ምክንያት ደግሞ የሰው ልጆች ምን ይሆኑ ዘንድ ነው? ኃጢአተኞች በእርሱ በማመን ይድኑ ዘንድ ነው። ሌላ የድነት መንገድ የለም። ሰዎች ሊድኑ የሚችሉት ስለ ሰዎች ኃጢአት በመስቀል ላይ ተሰቅሎ በሞተው በልጁ በኢየሱስ ክርስቶስ በማመን ነው። ሌላ የደህንነት መንገድ የለም። በሙሴ ዘመን በእባብ የተነደፈው ሰው ሊድን የሚችለው ብቸኛ መንገድ የነሐሱን እባብ የተሰቀለውን ሄዶ ማየት ነው። ከዛ ውጪ በእባቡ ተነድፎ ይሞታል። በአዲስ ኪዳንም እንዲሁ በኃጢአት በሽታ የተለከፈ የተነደፈ ከእግዚአብሔር የተለየ የድነት መንገዱ የሕይወት መንገዱ ይህ በመስቀሉ ላይ ተሰቅሎ የሞተው ኢየሱስ ክርስቶስ ነው። ይህ ከሰማይ የመጣው ኢየሱስ ክርስቶስ ነው። ከምድር ለሰው ልጆች ድነትን የሚሆን ማንም አልተገኘም። አይደለም ሰው ራሱን ማዳን ባለመቻሉ ምክንያት ነው እግዚአብሔር ልጁን ከሰማያት ወደዚህ ምድር የላከው። ስለዚህ የኢየሱስ ክርስቶስ ስቅለት፣ የኢየሱስ ክርስቶስ መሞት፣ የኢየሱስ ክርስቶስ መሰቀል ኃጢአተኞች በእርሱ በማመን እንዲድኑ ነው። የድነት መንገድ ሌላ የለም። ሌላ ወደ እግዚአብሔር መንግሥት የሚያመጣ መንገድ የለም። አንድ መንገድ ነው ያለው። እርሱም ተሰቅሎ በሞቶ ከሙታን በተነሳው ወደ ሰማይ ባረገው ስለኛ እየማለደ በአባቱ ቀኝ ባለው በኢየሱስ ክርስቶስ ማመንና ማመን ብቻ። ይህ ድነት የመጣው ደግሞ ከእግዚአብሔር ዘንድ ከሰማይ የሰው መፍትሄ አይደለም። የሰው የምክር ውጤት አይደለም። እግዚአብሔር በራሱ ለሰው ልጆች ይድኑ ዘንድ በዘመናት ይሠራ የነበረውን በክርስቶስ ኢየሱስ በመፈጸም የሰው ልጆች ሁሉ ይድኑ ዘንድ በኢየሱስ ክርስቶስ በማመን እንዲድኑ በመስቀል ላይ ሞቶ ይሰቀል ዘንድ ይገባዋል ሲል እንመለከታለን። ስለዚህ ኢየሱስ ክርስቶስ ተሰቅሎ እንደ ነሐስ እባብ ተሰቅሎ የነሐሱ እባብ በእባብ ለተነደፉት ሁሉ ፈውስ በማየታቸው ፈውስ እንደሆነ
ዛሬ ደግሞ በኃጢአት ምክንያት የታመሙ በሽተኞች ሁሉ መንፈሳዊ ሕመም ያለባቸው ከእግዚአብሔር የተለየ የሰው ዘር ሁሉ ይድን ዘንድ መፍትሄ ይሆን ዘንድ ኢየሱስ ክርስቶስ በመስቀል ላይ ስለኛና ስለ ኃጢአተኞች በሙሉ ሞተ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንዱን ልጅ እስኪሰጥ ድረስ ደግሞ ዓለሙን እንዲሁ ወዶአልና። ይህ የታወቀ ጥቅሳችን ነው። ሁሉ ጊዜም የምንጠቅሰው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 የማያውቅ ክርስቲያን አለ ብዬ አላምንም። ሁላችንም የምናውቀው ነው። ኢየሱስ ክርስቶስ ለእኛ ለኃጢአተኞች ከእግዚአብሔር ለተለዩት የፍቅር ስጦታ ነው። እግዚአብሔር ፍቅሩን የገለጠው ልጁን ኢየሱስ ክርስቶስን በመስጠት ነው። ለማን? ለዓለም። ዛሬ ኢየሱስ ክርስቶስን ሳያገኝ የሚሞት ዓለም ሁሉ፣ ወደ ሲኦል የሚነዳ ዓለም ሁሉ ለኃጢአትና ለበደሉ እግዚአብሔር ዋጋ የከፈለለት ሕዝብ ነው። እግዚአብሔር ልጁን ኢየሱስ ክርስቶስን በፍቅር ለዓለም ሰጠ። ዓለም እኮ ኃጢአተኛ ነው። ዓለም እኮ ከእግዚአብሔር የተለየ ነው። ዓለም እኮ ይህ ስጦታ አይገባው። ሰው እኮ በፍቃዱ ነው ከእግዚአብሔር የጠፋው። እግዚአብሔር ግን ፍቅሩ ታላቅ ስለነበረ ወይም ታላቅ ስለሆነ ልጁን ኢየሱስ ክርስቶስን ከሰማየ ሰማያት ወርዶ ክብሩን ትቶ የኃጢአተኛን አካልና ሥጋ ለብሶ በምድር ላይ ሞትን በመቅመስ ዋጋ በመክፈል እግዚአብሔር ከእግዚአብሔር ጋር እንዲያስታርቅ ኢየሱስ ክርስቶስን የፍቅር ስጦታ አድርጎ ሰጥቷል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን ከእግዚአብሔር ዘንድ የተሰጠን የፍቅር ስጦታ ነው። እግዚአብሔር የተመሰገነ ነው። የምን ስጦታ ነው? የፍቅር ስጦታ። ይህንን የፍቅር ስጦታ ደግሞ ሁላችንም በእምነት ልንቀበል፣ ሁላችንም በእምነት ምላሽ ልንሰጥ ይገባል። እግዚአብሔር ነው የሰጠን ይህን ስጦታ። እግዚአብሔር ደግሞ የሰጠን ይህንን የፍቅር ስጦታ የዘላለም ሕይወት እንዲኖረን ነው። ይህ የዘላለም ሕይወት ደግሞ የእኛ ሕይወት አይደለም፣ የእግዚአብሔር ሕይወት ነው። የዘላለም ሕይወት ስንል የእግዚአብሔር ሕይወትን እንኖራለን ማለት ነው። ለዘላለም ከእግዚአብሔር ጋር እንኖራለን ማለት ነው። እግዚአብሔር አስቀድሞ በሰው ልጆች ከእግዚአብሔር ጋር እንዲኖሩ ኅብረት እንዲያደርጉ እንደፈጠረ እንዲሁ በኃጢአት ምክንያት ያጣነውን ይህንን የዘላለም ሕይወት ዳግም በመወለዳችን ምክንያት በመንፈስ በመወለዳችን ምክንያት ይህ ደግሞ በክርስቶስ ኢየሱስ በማመናችን ምክንያት የዘላለም ሕይወት ለእኛ ተሰጥቶናል። እግዚአብሔር የተመሰገነ ይሁን። ሁላችንም ይህንን የዘላለም ሕይወትን ተለማምደን ነው በዚህ ስፍራ ላይ ያለነው። በጣም የሚያሳዝነው ግን እጅግ በጣም በርካታ የሆነው በአገራችን በኢትዮጵያ 80% ወይም 80% የሚሆነው ሕዝብ ይህንን የፍቅር ስጦታ በመቀበል ወደ ዘላለም ሕይወት መምጣት አልቻለም። ወይም ይህንን የፍቅር ስጦታ እግዚአብሔር እንደሰጠ አልሰማም። ስለዚህ የእኛ ድርሻ ደግሞ ይህንን እውነት ልክ ዮሐንስ እንዳደረገው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ኢየሱስ ክርስቶስ የደህንነት መንገድ እንደሆነ በመመስከር ሰዎች ወደ ሕይወት እንዲመጡ ማድረግ ነው። ስለዚህ እግዚአብሔር ለዚህ ነው የጠራል። ሁሉ ጊዜ ልንተጋ የሚገባው ለዛ ነው። ኢየሱስ ክርስቶስ የዘላለምን ሕይወት አግኝተን ከእግዚአብሔር ጋር እንድንታረቅና እንድንኖር ብቻ አይደለም፣ ሌሎች በእኛ ምክንያት ወደ ዘላለም ሕይወትና ዕረፍት እንዲመጡ እግዚአብሔር ወደ ዘላለም ሕይወትና ዕረፍት እንድንጠራ ስለሆነ ሁላችንም ይህንን ከሰማይ የመጣውን ድነት እንደተለማመድን እንዲሁ ይህንን ደግሞ ለሌሎቹ መመስከር፣ ለሌሎቹ መናገር፣ ለሌሎቹ ደግሞ መስጠት ያስፈልገናል። ከሰማይ የመጣው ለእኛ ኃጢአትና በደል የተሰቀለው ተሰቅሎ የሞተው የሰው ልጅ የሆነው ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው። እግዚአብሔር የተመሰገነ ነው። ይሄ ደግሞ የእግዚአብሔር ልጅ በብሉይ ኪዳን በሙሴ ዘመን እስራኤላውያን በአጉረመረሙና ከእግዚአብሔር በተጣሉ ጊዜ እግዚአብሔር የፈረደባቸውን በእባብ ተነድፈው እንዲሞቱ በኃጢአታቸው ምክንያት የተፈረደባቸው ፍርድ ያመጣባቸው ሞት ከሞት እንዲድኑ እግዚአብሔር የናሱን እባብ ሙሴ ሰርቶ እንዲሰቅልና ሰዎች ያንን ባዩ ጊዜ ይድኑ እንደነበረ ዛሬም ከኃጢአት በሽታ የሚዳንበት መንገድ በቀራንዮ መስቀል ላይ የተሰቀለው ኢየሱስ ክርስቶስ ነው። አሜን።
ያንን ኢየሱስ በዚህ በቀራንዮ መስቀል ላይ የተሰቀለውን ኢየሱስ ክርስቶስን በእምነት በመቀበል ሰዎች ወደ ሕይወት መምጣት ይችላል። ሌላ መልእክት የለም። ለሰዎች የምንሰጠው ሌላ ስጦታ የለም። እግዚአብሔር እጅግ የላቀ ስጦታ የሰጠን ልጁ ኢየሱስ ክርስቶስ ነው። ለምንወዳቸው፣ ለምንናፍቃቸው፣ እንዲድኑ ለምንፈልጋቸው ቤተሰቦቻችን፣ ለሰው ዘር በሙሉ ይህንን የምስራችን ልንናገር ይገባል። ሙታን ሕይወትን ማግኘት የሚችሉት በሥጋ የተወለዱ ወደ ሞት የሚነዱ የሰው ዘር በሙሉ ወደ ሕይወት መምጣት የሚችለው በቀራንዮ መስቀል ላይ ተሰቅሎ በሞተው በልጁ በኢየሱስ ነው። ይህ ልጁ ኢየሱስ ክርስቶስ ደግሞ እግዚአብሔር ለሰው ልጆች ሁሉ የሰጠው የፍቅር ስጦታ ነው። በዚህ ክፍል ላይ ቁጥር 16 በቃላችን ሸምድደን የምንናገረው ቃል ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለሙን በልጁ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላመጣም። በእርሱ የሚያምን አይፈረድበትም። የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። መቼ ተፈርዶበታል? አሁን ተፈርዶበታል። አሁን የተፈረደበት በኃጢአቱ ምክንያት አይደለም። ከኃጢአት በላይ የሆነ ኃጢአት እግዚአብሔር የላከውን ልጁን ኢየሱስ ክርስቶስን አለ መቀበሉ ነው። ይገርማቸዋል። ፍርዱ ኢየሱስ ክርስቶስን ባለ መቀበሉ ነው። ለኃጢአቱማ እግዚአብሔር ምን አድርጓል? ልጁን ልኮለታል። ልጁ በኃጢአት ምክንያት ሞቶለታል። የኃጢአት ዋጋ ተከፍሏል። አሁን ከዚህ በኋላ ፍርድ የሚሆነው በሰው ልጅ ላይ የሚመጣው የተከፈለውን ዋጋ ኢየሱስ ክርስቶስን ባለ መቀበሉ ምክንያት ነው። ለኃጢአትማ ኢየሱስ ክርስቶስ በመሞት ምን አድርጓል? ዋጋ ከፍሏል። ያንን የከፈለውን ግን ዓለም እግዚአብሔር የሰጠውን ልጁን ባለመቀበሉ ምክንያት ግን ወዴት ይሄዳል? ወደ ፍርድ ይሄዳል። ፍርዱ ኢየሱስ ክርስቶስን ባለመቀበሉ ምክንያት ነው። የኃጢአት ፍርድን ኢየሱስ ክርስቶስ ዋጋ በመክፈል ከኃጢአት ፍርድ ዓለምን ነፃ አውጥቷል። ዓለም ይህንን ኢየሱስ ክርስቶስን ባለመቀበሏ ምክንያት ዛሬም ተፈርዶባታል። ስለዚህ ከዚህ ፍርድ ለማምለጥ ሰው ወደ ኢየሱስ ክርስቶስ እንዲመጣ ከፍርዱ ያመለጠን እኛ ደግሞ ይህንን የምስራች ለሌሎቹ መናገር ያስፈልገናል። ዓለም ለምንድን ነው ያልተቀበለችው? ዓለም ያልተቀበለችበት፣ ኃጢአተኞች ያልተቀበሉበት ኢየሱስ ክርስቶስ ብርሃን ሆኖ ወደዚህ ዓለም ይመጣ እንደነበረ መጽሐፍ ቅዱስ ይናገራል። እንዲህ ይላል በዚህ ስፍራ ላይ ብርሃንም ምን ይላል በዚህ ስፍራ ላይ በእርሱ የሚያምን አይፈረድበትም። በማያምን ላይ በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበረና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። በጣም ገባኝ። ፍርዱ ምንድን ነው? ፍርዱ ጨለማ ውስጥ መቅረትና መኖር ነው። ብርሃን ነው የመጣ ወደዚህ ዓለም። ያ ብርሃን ደግሞ የዓለምን ኃጢአት ምን ያደርጋል? ይገልጣል። ስለዚህ ዓለም ደግሞ ኃጢአቷ እንዲገለጥ ስለማትፈልግ ምን ሆነች? ጨለማን መረጠች። ብርሃን ለሶስት ነገሮች ተምሳሌት ነው በመጽሐፍ ቅዱሳችን። አንደኛ ለእግዚአብሔር ቃል፣ እግዚአብሔር ቃል ብርሃን ነው፣ የእግዚአብሔር ቃል ይናገራል። ሁለተኛ ለእግዚአብሔር ጽድቅ፣ ሶስተኛ ደግሞ ለእግዚአብሔር መገለጥ። እግዚአብሔር በተገለጠበት ስፍራ ላይ ሁሉ ብርሃን አለ። ለሙሴ እግዚአብሔር በጫካ ውስጥ ሲገለጥ ምን ነበር? እሳት ነበር። እሳቱን ያይ ነበር። እሳቱን ያይ ነበረው ከብርሃኑ የተነሳ። መንፈስ ቅዱስ በደቀ መዛሙርቶቹ ላይ በወረደበት ጊዜ የእሳት ነበልባል ነበር ይወርድ የነበረው። እግዚአብሔር በተለየ ሁኔታ በሚገለጥበት ስፍራ ላይ ሁሉ ብርሃን የእግዚአብሔር መገለጥ ተምሳሌት ሆኖ ይገለጣል። መጽሐፍ ቅዱሳችንን ስንመለከት ብርሃን የእግዚአብሔር ቃል ተምሳሌት እንደሆነ ማን ይናገራል? መዝሙረኛው ዳዊት ይናገራል። ቃል ይላል ለመንገዴ ምንድን ነው? መብራት ነው። ለእግሬ ምንድን ነው? ብርሃን ነው ይላል። ለእግዚአብሔር ቃል፣ ለእግዚአብሔር ጽድቅና ለእግዚአብሔር መገለጥ ተምሳሌት ነው ብርሃን። ጨለማስ? የጨለማ ተምሳሌት ምንድን ነው? ጨለማ ሁሉ ጊዜ የኃጢአት ተምሳሌት ነው። ስለዚህ ዓለም ከብርሃን ይልቅ
ማንን መረጠች? ጨለማን መረጠች። ለምን? በኃጢአቷ መቀጠል ስለፈለገች። ስለዚህ በኃጢአቷ መቀጠል ስለፈለገች ዓለም ደግሞ ምን ሆናለች? ተፈርዶባታል ማለት ነው። ስለዚህ ከዚህ ዓለም ውስጥ ሰዎች እንዲወጡ፣ ምክንያቱም ዓለም መገለጫዋ ኃጢአት ነው። መገለጫው ምንድን ነው? ኃጢአት ነው። ከዚህ የተነሳ ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው፣ ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራም እንዳይገለጥበት ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ብርሃን ምንድን ነው? መፈተኛ ነው። ከእግዚአብሔር የሆነውንና ከእግዚአብሔር ያልሆነውን የምንለይበት ነው። ይህ ብርሃን የመጣው ወደ ዓለም የመጣ የነበረው ብርሃን ደግሞ ክርስቶስ ኢየሱስ ነው። ይህንን ክርስቶስ ኢየሱስን ደግሞ ጨለማን ስለመረጠች ዓለም አልተቀበለችም። ዛሬም ወንጌል እየተነገራቸው የማይቀበሉ ጨለማን የሚመርጡ ሰዎች አሉ። ኢየሱስ ክርስቶስ ግን ይህንን ጨለማ ለመግለጥ ነው የመጣው። ራሳቸውን ለዚህ ብርሃን አሳልፎ ንስሐ በመግባት ኃጢአታቸውን በመናዘዝ ወደ ክርስቶስ ኢየሱስ የሚመጡት ሁሉ ወደ ብርሃን ነው የሚመጡት። ይህንን ብርሃን የሚሸሹት ደግሞ ወደ ሞት ነው የሚሄዱት። ስለዚህ ይህንን ወደ ዓለም ብርሃን ይመጣ የነበረውን ዓለም ያልተቀበለችው ክርስቶስ ኢየሱስን ተቀብለን የዳንን ሰዎች፣ የእግዚአብሔር ልጆች የሆንን ሰዎች፣ ስልጣን የተሰጠን ሰዎች ይህንን ብርሃን ለሌሎች ልናሳይ ይገባል። ብርሃን እኛን እግዚአብሔርንና ኢየሱስ ክርስቶስን ያመሳስላል። መጽሐፍ ቅዱሳችን በማቴዎስ ወንጌል ላይ ሄዳችሁ ስትመለከቱ በዚህ ስፍራ ላይ ብርሃን የሚለው ኢየሱስን ነው። በማቴዎስ ወንጌል ምዕራፍ 5 ላይ ይሁን 6 አካባቢ ስለ እኛ ሲናገር በዛ ስፍራ ላይ እናንተ የዓለም ብርሃን ናችሁ ብሎ እኛ ክርስቲያኖች ብርሃን እንደሆነ ይናገራል። ሌላ ስፍራ ላይ መጽሐፍ ቅዱሳችን እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም ብሎ ይናገራል። እግዚአብሔር ብርሃን ነው፣ ኢየሱስ ክርስቶስ ብርሃን ነው። በክርስቶስ ኢየሱስ ያመኑት ሁሉ ምንድን ናቸው? ብርሃን ናቸው። ይህ ተምሳሌትነቱ ምንድን ነው? ለእግዚአብሔር ቃል ነው፣ እንዲሁም ደግሞ ለእግዚአብሔር መገለጥና እንዲሁም ደግሞ ለእግዚአብሔር ጽድቅ ነው፣ ለቅድስና ነው። ስለዚህ ዓለም ይህንን ብርሃን ምን አደረገች? ሸሸች። ስለዚህ እኛ ደግሞ ይህ ብርሃን ያለን ሰዎች ወደ ዓለም በመሄድ ጨለማን መግለጥ መቻል አለብን። በደረስንበት ስፍራ ላይ ጨለማ እየተገፈፈ ብርሃን እየወረሰ ሰዎች ወደ ሕይወት ይመጣሉ፣ ይድናሉ። እግዚአብሔር በዚህ ምድር ላይ ያስቀመጠን ለዚህ ነው። ኢየሱስ ክርስቶስም ይህንን ጨለማ እየገፈፈ ነው ወደዚህ ምድር ላይ የመጣው። ስለዚህ ከጨለማ ይልቅ ብርሃንን የሚመርጡ የሚጠፉ ናቸው። በራሳቸው ላይ የሚፈርዱ ናቸው። ፍርድ የተፈረደባቸው ናቸው። የሞት ሰዎች ናቸው። ብርሃንን ደግሞ የሚቀበሉት የሕይወት ሰዎች ናቸው። ይህንን ብርሃን ደግሞ የመጣው ከሰማይ ነው፣ ከእግዚአብሔር ዘንድ ነው። ብርሃን ከእግዚአብሔር ዘንድ መጣ። የእግዚአብሔር ልጅ ከእግዚአብሔር ዘንድ ለመጣ የሰው ልጅ ከእግዚአብሔር ዘንድ መጣ፣ ከሰማይ መጣ። መፍትሄ ሁሉ ከላይ ከሰማይ ነው። እግዚአብሔር የተመሰገነ ይሁን። ለዘላለም ከእግዚአብሔር ሰዎችን ሁሉ ለለየው ኃጢአት እግዚአብሔር ልጁን ኢየሱስ ክርስቶስን በመላክ በእኛ ምክንያትና በእኛ ፋንታ እንዲሞት የፍቅር ስጦታ አድርጎ በመስጠት ከጨለማ ወደ ብርሃን አወጣን። እኛንም ደግሞ ብርሃን አደረገ ጨለማ ውስጥ ላሉት። ስለዚህ ብርሃን መሆናችንን መቀጠል መቻል አለብን። ድነት ከየት ነው? ድነት ከሰማይ ነው። ድነት ከሰማይ የሆነው ያዳነን በመስቀል ላይ የሞተው በመስቀል ላይ በሞተው እንድናምን እግዚአብሔር ስጦታ አድርጎ የሰጠን ልጁ ኢየሱስ ክርስቶስ ከሰማይ የመጣ የእግዚአብሔር ልጅ ስለሆነ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን ብርሃን ይዘን ዛሬ የምንወጣ ምድራችን በጨለማ የተወረሰች ነች። አካባቢያችን በጨለማ የተወረሰ ነው። ስለዚህ ወደዚህ በመውጣት ይህንን ብርሃን በማብራት በጨለማ ውስጥ ያሉት ወደ ሕይወት እንዲመጡ እናድርግ። እግዚአብሔር ይህንን ጸጋና ኃይል ያብዛልን።